ፍሬ መበተን አይቻልም። ከልጅነት እስከ እርጅና ድረስ ለፍቼ ልጄን አረብ ሀገር ልኬ ከቆሉበት የጋፉበት መስላ መልኳን ፊቷ ገዝታ ያጠራቀመችውን የቤት ዕቃ እንዲህ እንደዋዛ ወሰዱት። ተቃጠልኩልሽ፣ ያረርኩ ደበልኩልሽ። ተቃጠልኩ። ምን አይዞሽ እያልተቃጠልኩ ክሶትን ሰምተን የሚያስፈልገውን ክትትል አድርገን ጥፋተኛውን በቁጥጥር ስር እናውለዋለን። እሺ ተመስገን። እሰይ ጠላትሽ ከው ይበል። ለቅሶ ለልጅ የዝመጣ ፍሪዙ ከው አርገው ጠበቁኝ። ግራ ሲገባኝ ተመልሼ ለቅሶ ቤት ሄጄ ስቅ ብዬ አልቅሼ ወጥቶልኝ መጣሁ። አይ በሌላ ቀን ደግሞ ሰርግ ቤት ሄጄ ስመለስ ቴሌቪዥኔን አጣሁት። ሰርግ ቤት የበላሁት ምግብ በሙሉ በድንጋጤ ሰርግ ቤት የበላሁት ምግብ በሙሉ ወላሂ ቀብሎ ሲወጣ አደረ። ኧረ በስተርጅና ሊገሉኝ ነው። የኔ ልጅ በድንጋጤ እኮ ሞቼ ነበረ። ሊገሉኝ ነው። ምን እረጋጋዋለሁ? ነገርኩሽ እኮ ምን እረጋጋዋለሁ? ከቆሉበት የፋኩበት መስሎቿ። አይ ልጄን አፈር ይብላኝ። ናሆም የት ደርሰሃል? ከደረስክ ታዲያ የት አለ? ይኸው አለቃ አለው። ያስ እንዴ እኔ ምን አውቃለሁ? ቁርሱን ገንፎ ከሚበላ ሰው ጋር እኮ መግባባት በጣም ከባድ። እንደምን አደረች? እንደምን አደርክ የኔ ልጅ? አንተ ኋላ በጠራ ልሰማኝ ነው? ለምን ጠራዋለህ? እንዴ ቦስ እንዲጠብቀኝ ነው። እንዳንተ እንዲያረፍት። እንዴ ቦስ አንድ ሰዓት እኮ ነው ያረፈድኩት። ለማንኛውም የእሳቸውን ኬስ የዕለት ሁኔታ ላይ ያዙላቸው። እሺ ምን ነው ማዘር? ምን ተፈጠረ? የቤት ዕቃዎችን እየተሰረኩ ነው ብለዋል። ማን ሰረቀው? እንዴ ማቆማ ምን አስደበቀኝ? እንዴ እናንተ ጋር የመጣሁት እኮ ቀስረ ጠፋብኝ ጨንቆኝ ነው። ሬስቶራንት የገባ መስሎኝ ልደንስ የመጣው መሰለህ እንዴ? ታይኝ እስኪ አረ የመጣሁት ተወኝ። እስቲ ሙሉ ስሞቱን ይንገሩኝ። የኔ ስም ነው ደስታ መልኩ። ኑሬማ ይኸው ስሜማ ደስታ ነው። ኑሬ ነው እንጂ ሀዘን የሆነብኝ ሁላችንም ጋር ነው። አይዞህ ሁላችንም ጋር ነው። ወይዘሮ ደስታ ምንድን ነው የተሰረቁት? አይ ምን ያልተሰረቀብኝ ነገር አለ? ምንም ያልተሰረቀብኝ ነገር የቤት ንብረቴን ተረጋጋው ውስጥ አድርገው ነው የተሰረቁት። በሙሉ ነው? አዎ በሙሉ ነው የተሰረቁት። የኔ ልጅ ይኸውልህ ሰሞኑን ከዕቃው አልፈው የኔ ቀልብ ሳይወስዱት አይቀርም ከራሴ ጋር መነጋገር ጫቅቶኛል። አዎ ጠፋብኝ። መግባባት አልቻልኩም። መግባባት አልቻልኩም። አልተግባቡም ብለህ ያዘው። እሺ ምን ብዬ ልያዘው? ያው በሙሉ ዕቃ ነዋ። መቼ ነው የተሰረቁት? መሰረቅ ከተጀመርኩማ ቆየሁ። ሰነበትኩ እኮ። ሙሉ ዕቃ መሰረቁትን ግን እርግጠኛ ደስ አለኝ።
አይደለም ሙሉ ዕቃ ማንኪያ እንኳን ቢሰረቁ እኛ ሌባውን ተከታትለን ይዘን ንብረታቸውን ማስመለስ ግዴታችን። በቃ እሱማ ለአንተ ሊሆን ይችላል። ለኔ ግን ከምደክም ማንኪያውን ገዝቼ ብሰጣቸው ይቀለል። ቅርስ እኮ ነው። እሱን የት ታገኘዋለህ? እሱን ራሱን ነው የምፈልገው። እሱን ራሱ ነው ቅርስ ነች እሷ። አዎ ለማንኛውም ቤቶት ውስጥ ሱሰኛ ሰው አለ እንዴ? ኧረ ማንም ሰው የለም። እሺ የቤተሰቡ አባላት ስንት ናቸው? የቤተሰብ አባል 4 ነን። ይኸውልህ አንደኛዋ ልጅ አረብ ሀገር ነች። ኃይሉ ባለቤቴ አለ፣ ወንዱ ልጅ አለ። እንግዲህ 4 መሆናችን አይደለም? አዎ። እዚህ ያለው ወንድ ልጆ ስራ አለው? ስራ የት ተገኝቶ ከየት ተገኝቶ ነው ስራ አለው ብለህ የምትጠይቀኝ? እና ቤት ነው የሚውለው? ኧረ እሱ ቤት አይውልም። ቤት አይውልም? ኧረ አይውልም። የት ነው የሚውለው? የኔ ከርታታ ኩርምት ብሎ ሰፈር ውስጥ ነው የሚውለው። ለምንድን ነው ሰፈር ውስጥ የሚውለው? ተስፋ ቆርጦ ነው። ተስፋ ቆረጠ። ስራ ሊፈልግ ሲሄድ አንዱ በሙስና ይለዋል፣ አንዱ በዝምድና ይለዋል። ተስፋውን ቁርጥ አደረገ። ሲጨናነቅ እኔ እናት እያለሁ ምንም ችግር የለም ቁጭ በል አልኩት። ይኸው ሰፈር ውስጥ ቁጭ ብሎ ይውላል። አባወራውስ አልሰሙም ይሄን ጉዳይ? ኃይልዬ እሱ አልነገርኩትም፣ ምንም አልነገርኩትም። ያው ስራ አይደለም የሚውለው አልነገርኩትም። ለምን አልነገሩትም? ኧረ ተወኝ። በነግረውማ እንደተዘረፈው ቀብሮን ልክ ነው የሚለው እኮ። ለምን እንዴ? ልብ ድካም አለበት። አንዴ ይሄን ነገር ብነግርህ እኮ ጭልጥ ካለ የት አገኘዋለሁ ብዬ። እሺ እርስዎ ንብረቴን ሊሰርቅ ይችላል ብለው የሚጠረጥሩት ሰው አለ? አለ። እሺ በትክክል አለ። ማን ነው? እንዴ የአልማዝ ልጅ አንዴው እንዴ ያየኸው እንደው ወጥ ሸጥ ነው እሱ ነው የሚወስደው። እሱ ሌላ ማንም አይነካም። ወይዘሮ አልማዝ ማን ናቸው? ልጃቸውስ ማን ነው? ኧረ ተወኝ። አልማዝ ማለትማ የኔ ጎረቤት ነች። ይኸውልህ እሷ በእኔ ማግኘት የምትቀና አይኗ ደም የሚለብስ እኔ ወጥቼ የገባው እንደሆነ እንደዚሁ አፈር የሚለብስ ሰው ከፍ ካለማ ተወኛለሁ። እሷ ስቃያችን የምታሳይ እኔ ነኝ ጥፋተኛ። እሷ ምን አደረገች? እኔ ነኝ ጥፋተኛ። ምን አደረጉት? እኔ ያለ አንድ ሲኒ ስጠፋብኝ ነበር ወደ እናንተ መጥቼ ማመልከት የነበረብኝ አይደለ? ሲኒውን አልኩ፣ ከዛ ወደ ብርጭቆ፣ ከዛ አንሶላ፣ ከዛ የግርግዳ ሰዓት፣ ከዛ በኋላ ስዕል። ዛሬ ደግሞ ይባስ ብለው መዘብዘፍ ያልቀረ፣ ፔርሙስ አልቀረ፣ ብርድ ልብስ አልቀረ፣ እንዴ ኮንፈርት ያልቀረ። እኔ እንደው የኔን ቤት ዕቃ ስብስብ አድርገው ወስደው ሁሉን በአንድ ላይ ያደረጉት ነው እንዴ? እንደሱ ቤት ግራን የተናጠሩት ነው። ተጠርጣሪ ምን ብዬ ሊያዛቸው? አልማዝ ወይስ ዝም ብዬ ጎረቤት ልበላቸው? ጎረቤት በላ። ምን ነው ማረጓንማ እንዳትረሳብኝ። ምንድን ነው ማረጓ? የውትድርና ነው? አራዛቀኝ ሰውዬ እዚህ ምን አድርሷት? ውትድርና ምን ነው ተማርከዋል እንዴ? ምቀኛ የሚለው እያለ ሊመዘግብ ነው እንዴ? ይኸውልዎት ወይዘሮ ደስታ ፖሊስ ጋር አሉባልታ ምናምን የሚባል ነገር አይሰራም። ወይዘሮ አልማዝ ጎረቤት ነው ያዘሽ። እሺ ልጃቸውስ ማን ነው ስሙ? ልጃቸው ቦቸራ ይቦችረውና ያየውን ሰው መንጠቅ፣ መዝረፍ፣ መንጠቅ፣ መደብደብ። እኔ እሱን ነው የምጠረጥር። ከሱ ሌላ ማንም ጠላት የለኝ። እሱ የእናቱ ቢጤ ነው። እሱ ነው የምጠረጥር። እሺ ወይዘሮ ደስታ ለጊዜው ጨርሰናል። ያው ቃሎትን ስለተቀበለን ወደ ቤት መሄድ ይችላሉ። እኛ ግን ተከታትለን ሌባውን እንይዘዋለን። አያስቡ። ወይ ኧረ እኔ አልሄድም። እኔ ጌታዬ ምን መሰለህ እኔን ከነ ነፍሴ ወስዶ ግራ ከማጋባቱ በፊት እሱን በቁጥጥር ስር አውሎ ያን እሄዳለሁ ወደ ቤቴ። ችግር የለም። እቃውም አልተገኘም። እኔም አልገኝላችሁ። ችግር እሺ ችግር የለም። አሁን እኮ የህግ ከለላ ይሰጣል። አረፍ እሺ ፀሐይ ከነ ልጆቿ እየወጣች አንገበገበችኝ እኮ። አታማር፣ ወቅቱ ነው የኔ አባት። አንተማ ጥላን ይዘህ ስለሆነ የምትዞረው ምንም አይመስልም። ጥላን ይዘህ? የምን ጥላ? ፀጉርህን ነው። እስቲ እኔ በምን ልከላከላት? ዘንድሮማ አትለቀኝ። ቀጥታ የአንጎሌን ጉዞ ነው የምሸነው። ኧረ እባክህ ጉዞን ነው የሚባለው? ያው ነው። አንተ እኔን በባዮሎጂ ልታረበኝ? እንዴት አድርጌ እንዴ? የማይቻለውን አንጋፋውን። ለማንኛውም ወሬውን ተወውና አሁን ስራችንን የምንጀምረው ከምንድን ነው? እኔ የገዛ ልጃቸውን ነው የምጠረጥረው። እንዴት?
ስንት ልክስክስ ልጅ አለ መሰለ አሮጊት እናቱን እንደመጦር መዘብዘቢያ ሰርቆ የሚሸጥ። አትፍረድ። ሱሰኛ ላይ አልፈረድኩኝ። ማን ላይ ልፈርድ ነው? ንገረኝ፣ ማን ላይ ልፍረድ? እንዴ እሳቸው እኮ ልጄ ሱሰኛ አይደለም ብለዋል። እንዴ ለእሳቸው ነዋ። እና ታዲያ በእሳቸው ፊት እንዲቅምልና እንዲያጨስ ነው የፈለግከው? ስማ ደግሞ ምንም ቢሆን እኮ እናቱ ናቸው፣ ይደብቁለታል እንጂ አይናገሩም። ምን ያደርጉ? የእናት አንጀት አይደል? አያስችልም እኮ ያንሰፈስፋል። ዝም በል እባክህ። ዞሮ ዞሮ ለብዙ ዱርዬና ወመኔ ልጆች ተጠያቂ እናቶች ናቸው። አይ በድጋሚ አትፍረድ። ላም እሳት ወለደች፣ አትልሰው እሳት ሆነባት፣ አትጥለው ልጅ ሆነባት ነው ተረቱ። ከመቼ ወዲህ ነው ደግሞ ላም እሳት የምትወልደው? ክብር ታረጋት እንዴ? እኔም ማዝነው ከአንተ ጋር እየዋልኩ ደነዝ ከሆንኩ ነው። ተረት እኮ ነው። እና ታዲያ ለመታደል ይኸውልህ የእኔ ወንድም፣ ለማንኛውም ስራችንን የምንጀምረው ከሳሽ እጠረጥራቸዋለሁ ካሉት ሰዎች ነው። የኔ ወንድም ኬዝ እኮ ተሳቢ መኪና አይደለም። ለዚህ ምን ዞር እውነቱ የቱ ጋር እንዳለ ካወቀን ቀጥታ ከሱ ነው መጀመር ያለብን። መላምትህን እንደ እውነት አድርገህ አታውራ። ፖሊስ በግምት አይሰራም። እና ታዲያ በምንድን ነው የሚሰራው? በደማውስ ጤና ይስጥልኝ ማዘር። አብሮ ይስጥልኝ። እንዴት ነው? እግዚአብሔር ይመስገን። ወይዘሮ አልማዝ እርሶ ነው? አዎ እኔ ልጅ ነኝ። ምን ነው? ፖሊሶች ነን። በዘረፋ ወንጀል ተጠርጥረዋል። ሄዶ ቃሎትን በመስጠት ይተባበሩ። ወዴት ነው የሚሄደው? ወደ ቆይ ምን? እዚሁ መጠየቅ እንችላለን። ለምንድን? ግዴታ እስካልሆነ ድረስ ትልቅ ሰው ማድከም ተገቢ አይደለም። ቆይ ምንድን ነው የምትጠይቁኝ? የወይዘሮ ደስታን የቤታቸውን ዕቃ ከቤታቸው የሚወስደው ማን ነው? ወይ እኔ ደግሞ በምን ወንጀል ተከሰስኩ ብዬ ለዚሁ ነው እንዴ? አዎ ወይዘሮ ደስታ እርሶና ልጅዎን ነው የጠረጠሩት። እርሶ ምን ይላሉ? የሷን ቅራቅንቦ ነው የምወስደው? እኔ እኮ ብራንድ የምጠቀም ሰው ነኝ። እሺ እንደሷ ከሰው ላይ ዕቃ እየገዛው ቤቴን በሰልባጅ አላጨናንቅም እንዴ። መቼ ነው እቺ ሴትዮ ከኔ ራስ ላይ የምትወርደው በእግሯ የምትሄደው እንዴ? ምን አለ አምላኬ እሷን ከኔ ላይ ዲሌት አድርጎ ቢገላግለኝ። እና እርሶ አላቅም እያሉ ነው? ቆይ አሁን ምን ጠፍቶባት ነው? እኔ እኮ የውሃ መወዘቻዋ ጠፍቶባት ነው እንዲህ ሰፈሩን ሯንዳ ያደረገችው። አይደለም ቲቪ፣ ፍሪጅ፣ ፍራሽና ሌሎችም ብሏል። በድጋሚ እርሶ አላቅም እያሉ ነው? ውይ የኔ ልጅ ምንም የማውቀው ነገር የለም። ይሄው ከፈለጋችሁ ቤቱን ገብታችሁ ፈትሹት። ከጠቀሳችሁት ነገር ውስጥ ትርፍ ነገር ካለ ሌባ ናት በሉኝ። እኔ ለራሴ በምን አቅሜ ነው ፍሪጅን ያህል ነገር ተሸክሜ የምወጣው? ራሴንም መሸከም ያቃተኝ ሰው። እሺ ልጆ ቦቸራ የት ነው ያለው? ስራ ነው። ስራ? አዎ ስራ። እንደሷ ልጅ ጫቱን እየበላ ድንጋይ ሳጎደጉድ አይውልም። ይሄው አላልኩም? የከሳች ልጅ ሱሰኛ ነው። ሱሰኛ ቢሉ ሱሰኛ መሰለ? እኔ የማዝነው ተዘብዝፎ ለሚውሉባቸው ድንጋዮች ነው። እንዴት? ሀገሪቱ በሱ መክሰሯ ሳያንስ ደህና ኮብልስቶን ወይንም ግንብ ሊሆኑ የሚችሉ ድንጋዮችንም አከሰራቸው። እንደ ወረቀት ቢሆን ኖሮ መቅደድ ነበር። ቆይ በኋላ ይቀዱታል። የእርሶ ልጅ ስራ አለው ብለውናል። አዎ ወይዘሮ ደስታ ግን አውደልዳይ ነው ሲሉ ነበር። ሁሉም ልጅ እንደሷ ልጅ ተዘብዝፎ የሚውል ይመስላታል። እቺ ኖንሴንስ። የኔ ልጅ በጉልበቱ ለፍቶ ሰርቶ የሚያድር ነው፣ ላቡን ጠብ አድርጎ። ቆይ የት ነው የሚሰራው? እዚህ ሰፈር ነው፣ ባቡር መንገድ ላይ። ምንድን ነው የሚሰራው? ተቀጥሮ ነው? አረ የግሉን ስራ ፈጥሮ ነው የሚሰራው። ስራ ፈጥሮ? አዳዲስ ስራ እየፈጠረ ነው የሚሰራው። ክሬቲቪቲው ሃይ ነው እኮ። ቦቸራ? አዎ ቦቸራ። ይሄን ያልፋችሁት ይሆናል፣ ወይንም ከስተመር ሊሰኝ ሄዶ ይሆናል። ምንድን ነው የሚሰራው? ጥላ መያዝ። ምንድን ነው ጥላ መያዝ? ስራ ፈጠራ አልኳችሁ እኮ። ክሬቲቪቲ አታውቁም እንዴ? እሺ ስንፈልጎን ጠራውታል አለው። ምናልባት ደግሜ ልጄ ጋር ለቼክአፕ ሎንደን ካልሄድኩኝ ኤኒታይም አለው። በጠራችሁኝ ሰዓት እመጣለሁ። ምንም ችግር የለም። ወይ የኔ ነገር ምን ነው? ቡና ጠጡ ምሳ ብሉ ሳልን እንደው በደረቁ። ችግር የለውም ማዘር፣ እናመሰግናለን። እንዴ ካለማ ብንበላ ነው ጥሩ። ታዲያ ግቧ። ቢጠፋ ሽሮ አይጠፋ። ግቡ። ችግር የለውም። ኧረ በእግዚአብሔር ችግር የለውም። አይ የሙያ ስነ ምግባራችን አይፈቅድም። እሱ እንደሆነ ጭድ ካየ በሬ መስል ገደሉ አይታየም። የኔ ወንድ ግቦ እንጂ ምሳ አትብሉ አይልም። እሺ ቀይዋ ቀን
ላድርሳችሁ? የውና ቦቸራ እንዴት አወቀው? ብራዘር ላድርሳችሁ? ፖሊስ እኮ ነኝ። መልኩና ምልክቱ የተነገረኝ የዚህ ልጅ ነው። ታዲያ ዣንጥላ ይዞ ቆመው ለምንድን ነው? እሱን ትጠይቋለህ። ሃይ ወይ የት ላድርሳችሁ? የት ነው የምትሄዱ? ወይስ ላቋቁማችሁ? እዚሁ ነን። መሄዱን አላወቀም። እንዴት ነህ? ሰላም ነው አለን አለ። ቦቸራ ነህ አይደል? አዎ ቦቸራ ቦቼላ ላይ የፀሐይ ጥላ እባላለሁ። ሌሎቹ ደግሞ ቦቸራ ንጹህ የጤፍ እንጀራ ይሉኛል። ምን ያስቃል? ተመስገን ነው። ምን ማለት ነው? የጠፋው ንጹህ የጤፍ እንጀራ በስም ራሱ መገኘቱ ለዚች ምስኪን ሀገር ተስፋ እኮ ነው። እንዴ ተመስገን ነው። ለማንኛውም ቦቸራ ፖሊሶች ፖሊሶች ምን ልታዘዝ? እዚህ ምን እየሰራ ነው? ስራ ነው። ምንድን ነው ስራ? ይኸው ጥላ ይዤ እያያችሁኝ ሰዎችን ማድረስ። በነገራችን ላይ ከተማ ውስጥ የመጀመሪያውና ብቸኛው የሜትር ጥላ አገልግሎት እኔ ነኝ የምሰጠው። እንዴት? በበጋ ፀሐዩ፣ በክረምት ደግሞ ዝናቡ ስለሚበረታ ሰው እንዳይጉላላ ተንከባክቤ የፈለገበት ቦታ ደርሷል። ትራንስፖርት እየጠበቀ ከሆነ ደግሞ ደህና ወሬ እያወራሁት ትራንስፖርቱን አጣብቀዋለሁ። በነገራችን ላይ ፖለቲካ ካወራ ግን ቀጥታ አስወርደዋለሁ። ከጥላው ውስጥ ታዲያ ለምን ፖለቲካን ለፖለቲከኞቹ ትተን እኛ ወደ የስራችን የሚል አቋም ስላለ። ይገርማል። በጣም ጎበዝ ነህ። ምን ላድርግ? ቁጭ ከማለት ይሻላል ብዬ ነው። በነገራችን ላይ እንዳደነግጡ። ለምን? በዚህ ሰዓት እናንተም ጥላ ውስጥ ናችሁ። አዎ ጥላ ውስጥ ነን። እናመሰግናለን። እንዴት ነው ታዲያ ገበያ አለ? ገበያማ ነበረ፣ ግን ምን ዋጋ አለው? ምን ነው? ምን ተፈጠረ? ደንቦች አላሰራሉ። እንዴ? ለምን? ህገ ወጥ ነህ ብለው ነው። ስራ መሆኑ ስላወቁ እኮ ነው። አይዞህ፣ ጠንክረህ ከሰራህ ሁሉም ነገር ይስተካከላል። ወደ ጉዳያችን እንግባ። ምን ላድርግ? ወሰወሰኝ። እሱ ይደርሳል። ስራና ወሬው ይደርሳል። እሺ ቦቸራ፣ የወይዘሮ ደስታን የቤት ዕቃ ማን የዘረፈው? ሐቁን ልንገራችሁ፣ እኔ የማውቀው ነገር የለም። ወይዘሮ ደስታ ግን አንተን የጠረጠሩት ይገባኛል። እሳቸው ከማዘር ጋር ስለተቋሰሉ ጠምደው ነው እንጂ ራሳቸውም እኮ ያውቃሉ። ምኑን? እኔ የሰው ዕቃ እንደማልነካ። እኔ ይኸውልህ እንኳን የሰው ዕቃ ልነካ ይቅርና እርቦኝ መላ ፈልጋለሁ እንጂ መለመን ራሱ አልወድም። ለምን? ልመና ለአገራችን እንኳን አልጠቀመም የሚል እምነት ስላለ። ታስታውቃለህ። እንደው ግን ማን ይመስልሃል? ያው እንደዚህ አይነት ነገር እኮ የቤተሰብ አባል ካልሆነ በስተቀር ቀስ እያለ ዕቃ የሚያወጣ ሌባ ይኖራል ብዬ አላስብም። አየህ፣ ያ ሱሰኛ ልጃቸው ነው አልኩ እኮ። የሚሰማኝ ጆሮ አጣው እንጂ። ቆይ ልጃቸው ኩኩሻ ዕቃ ያነሳል? ሐቁን ልንገራችሁ፣ እኔ ሲያነሳ ፎሾ አላውቅም። እየደበቅለት ከሆነ ግን በተባባሪ ነው የምትገባው። ለምን ደብቅለታለሁ? እኔ ያላየሁትን ነገር ማውራት ስለማይመቸኝ። በነገራችን ላይ ከኩኩሻ ጋር ጸብነን፣ ግን ጸብነን ብዬ ያላየሁትን ነገር ማውራት አልፈልግም። ጥሩ። ኩኩሻን የት እናገኘዋለን? ሰፈር ድድ ማስጫ አታጡትም። እሺ፣ እናመሰግናለን። ክፈሏ። ለምኑ? ጥላ ውስጥ ለቆማችሁበት ነው። ደፋ እንዴ? ለከፈል ባልሆነ ታዲያ እንዴ ማበረታታት እኮ በአፍ ብቻ አይደለም በተግባርም ሲሆን ነው ደስ የሚለው። አበረታቷል እኮ አባ ስትል ስቀልድ ነው። ፖሊሶች ስለሆናችሁ ነፃና ቅድሚያ የህዝብ አገልግሎት ይገባቸዋል። አንተ ልጅ ሁለታ በዛብህ። ቆይ እንደውም ልሸኛችሁ። በነገራችን ሰሞኑን ከ10 እስከ 11 ሃፒ አወር ስለሚጀምር መታችሁ መጠቀም ትችላላችሁ። ስራ ትተን ያንተን ሃፒ አወር እንጠቀም። እኔ አሁን ቢራቢውን ትተዋለህ? እሺ ኩኩሻ ማለት አንተ ነህ? አዎ እኔ ነኝ። ጎሽ፣ ድሮም ጠርጥሬ ነበረ። እኔ የምልህ ትቅማለህ እንዴ? ዛሬ ጀምሮ። ለምን ዛሬ ጀምር? በቂ ገንዘብ ሲያገኝ ነው። ምን ፈልጋችሁ ነው? የእናት ቤት ተዘርፎ አንተ እዚህ እግርን ዘርግተህ ትቅማለህ? እና ድንኳን ጥዬ ልቀመጥልህ እንዴ? አትመልስልኝ። ማን የሰረቀው? ምን አውቃለሁ እንዴ? ከኛ በፊት እኮ አንተ ነበርክ ተሯሩጣ የእናትህን ንብረት ለማስመለስ መጣር የነበረብህ። ከማን ነው የሚያስመልሰው? ራሱ እንጃለት። እሱ ነው የሰረቀው አለቻችሁ እንዴ? በኃይሉንም ይገባናል እኮ ማን ምን እንደሚያደርግ ጠንቅቀን እናውቃለን። በል ተነስና ቀጥል። ወዴት ወዴት ይለኛል እንዴ? ወደ ፖሊስ ጣቢያ ነው። በል ተነስና ቀጥል። ቆይ አልመለስክልኝም።
ለምንድን ነው ዛሬ መቃም የጀመርከው? ምን እንደሚል ማወቅ ፈልጌ ልበል? ምን እንደሚልማ ቀድመህ ታውቀዋለህ። ቆይ ግን እናት እንደምትቅም ያውቃሉ? ኧረ አታውቅም። ለመጨረሻ ጊዜ ልጠይቅህ፣ ማን ነው የእናትህን ንብረት የሰረቀው? እማዬ ትሙት እኔ አላውቅም። ዝጋ! በቁማቸው የምትገላቸው አነሰና የእውነት ልትገላቸው ነው? በል ተነሳው። ምን ስለሆናችሁ ነው የምነሳው? ፖሊሶች ስለሆንን ነዋ። ደስ አለኝ። ኧረ እባክህ አንተ እኮ አይደለም ለእሱ ነው የምታሳየው። ገልብጠው። ቁጭ በል ተነስ። ቃም ማን ንቀም አቤት ፖሊሶች ናቸው አይደል? አዎ ፖሊሶች ነን። ቀኑን ሙሉ ስከታተላችሁ ነበር። እሱ ምንም ከመቃም ውጪ ነፃ ሰው ነው። ማለት ምን ማለት ነው? ሁሉንም ነገር እኔ አውቃለሁ። እንዴ ምንድን ነው የምታውቀው? ወይዘሮ ደስታ ቤትና ንብረታቸው ሲዘረፍ እናንተ ጋር መጡ ሊከሱ። እናንተ ደግሞ እሱን መስሏችሁ ልትወስዱት መጣችሁ። አዎ ተጠርጣሪ ነው ብለን ልንወስደው ነው። እሱ ግን አይደለም። እና ማን ነው? ለማንም የማትናገሩ ከሆነ እኔ እነግራችኋለሁ። ለማንም አንናገርም። ይሄማ ፖሊሳዊ ግዴታችን ነው። እሺ ምንድን ነው? በጣም እኮ ነው የሚገርመው። ደስ አለኝ። ጭራሽ ያላሰብነው ነገር ነው የገጠመን። ና ና ተወሱ ና ና ና ማንም ሰው እንዳይንቀሳቀስ። ያዝከውን ጣል። ማንም ሰው እንዳይንቀሳቀስ ጣል። እንዴ ምን ነው ቁማር? ምን ነው ገብተህ ትጫወት? ቆይ ከመሀከላችሁ አቶ ኃይሉ ማን? እሳቸው ናቸው። ቁጭ በል እዛው። በቃ እንትን ለመጨረስ የቀረ አንድ ካርታ አለች። ችን ልዝጋና የተበላሁትን ላስመልስ። ቆይ ነው እስካሁን አልነገርከኝም እኮ። አቶ ኃይሉ ማን ነው? እንዴ የወይዘሮ ደስታ ባለቤት ነው። ምን ታደስ ስራ ናቸው የተባሉት ሰውዬ? አዎ። ልብ ድካም አለባቸው የተባሉት ሰውዬ? አዎ። አንተ በዚህ እድሜዎት ቁማር? እባካችሁ ችን ጨዋታ ልጨርሳት። አንዴ ቦነሴ ነው። ቆይ ከመቼ ወዲህ ነው በቤት ዕቃ መቆመር የተጀመረው? ገንዘብ ጨርሰና ምን እናድርግ? እኔ ግን ማስመለሴ አይቀርም። እሺ እሷስ ምንድን ናት? እዚህ ምን ትሰራለች? ሰራተኛ ነች። አስይዟት ነው እሱ። እሱ ነው ያሳዛት። ወይ ቁማር ወይ ጉድ! እንዴ ሰራተኛም ታስይዛላችሁ? አንተ ሰራተኛ ነው እንዴ ገረመ? ሚስቱን አስይዞ የሚጫወት ስንት ደነዝ አለ አይደል እንዴ? በዚህ አይነትማ አታገኟትም እንጂ ብታገኟት አገራችንንም ታስይዛላችሁ ማለት ነው። ወይ ባለስልጣን አይደሉም እንጂ ባለስልጣን ቢሆኑ ኖሮ በዚህ አመላቸው ቀጥታ ያስይዟት ነበር። ዳይ ተነሳው ማኪናው ለደዛ
ሳትሄድ ጠልቃ ያሰበውን ሊያደርግ እቅዱን ሊያሳካ መሽቶ